ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ጀነራል ታደሰ ወረደ የአላማጣ ንግግር እንዲሁም የመድረኩ ድባብ በጣም ነውረኛ ድባብ ነው። በዛ መጀመር ነው ፈልገው ሰው በመጨረሻው ሰዓት የጦርነት ቅስቀሳ በማድረግ ህልውናውን ለማረጋገጥ የመፍጨርጨርና የመሞከር አድርጌ ነው ያየሁት። በነገራችን ላይ ጤናማ መንገድ አይደለም። ጀነራል ታደሰ ወረደ ላይ ያለኝ እንትን ያው አመለካከት የምታውቁት ስለሆነ የበለጠ የናኩት የበለጠ የሚናቅ ሰው እንደሆነ ነው ያየሁት እና ምን ያህል የስልጣን ጥማቱ ጫፍ የረገጠ መሆኑን ነው ያሳየው። ለምን የሚባል ጥያቄ ማንሳት እንችላለን። አሁን እንዳልኩት የቀረው የ2 ሳምንት የምናምን እድሜ ነው የቀረው ጀነራል ታደሰ ወረደ። ልክ የ2 ሳምንት እንደዚህ አይነት እድሜ ሲቀረው እንደዚህ አይነት ድርጊቶችን ለመፈጸም ሲያስብ እያደረገ ያለው ምንድነው? በህዝቡ ዘንድ ጆሮ ገብ እንዲሆን ነው እየፈለገ ያለው። ምን ማለት ነው? ሄደህ እንግዲህ ጀነራል ታደሰ ወረደ ማለት የፌዴራሉ ማክሮ ኮሚቴ ሲቋቋም በዛ በአበይት ኮሚቴ ውስጥ እቅዱን ካጸደቁት ሰዎች አንዱ ነው። እሱ ነበረ፣ ፍስሐ መንጁስ ነበረ፣ ጌታቸው ረዳ ነበረ። እሺ እሱንም ከዛ በፊት በነበረው የፕሪቶሪያ ስምምነት ላይ የነበረ ሰው ነው። ኬንያ ሄዶ የተፈራረመ ሰው ነው። ከፕሪቶሪያ ቀጥሎ የፕሪቶሪያ ዘን ኬንያ ማለት አፈጻጸሙ ማለት ትግበራው እዚህ የነበረውን አበይት ማክሮ ኮሚቴም የነበረ ሰው ነው። ምንድነው የተስማማው? እነዚህ ቦታዎች አወዛጋቢ ናቸው የሚለው ላይ ተስማምቷል። አወዛጋቢ ቦታዎች በምን መሰረት ይፈቱ የሚለውም ላይ ተስማምቷል። እነዚህ ቦታዎች ላይ ለጊዜው የሚቋቋም በመከላከያ ኮማንድ ፖስት ውስጥ የሚቆይ መከላከያ ይዞት ግን ተፈናቃዮቹን የሚያስገባ እንደሆነ ተስማምቷል። አሁን ዛሬ መተህ አወዛጋቢ የተባለ ቦታ ላይ ኮማንድ ፖስት የነበረው ቦታ ላይ ህዝብ እንግዲህ ህዝብ ተሰበሰበ አልተሰበሰበም ሌላ ጉዳይ ነው። እነማን የተሰበሰቡ የሚለው ሌላ አለ፣ አንዱ የሚለው አለ። እኔ ግን ስጠረጥር የህወሓት ካድሬዎች፣ የህወሓት አባላት እና ጦርነት የሚፈልጉ አካላቶች ነው የተሰባሰቡት። የሄዱትም እነሱ ናቸው። አይታችኋል። እነ ዮሐንስ መዲድ እነ
ማነው ስሙ ያስተዳደሩ ሰዎች እነሱ ነው ሄዱት እዛም የህዋት ሰዎች ማለት ነው ማዕከላዊ ኮሚቴ ነበር ያለው ስለዚህ ሄደህ እንዲህ አይነት ቦታ ላይ አይ ቦታው ኮማንድ ፖስት ከኮማንድ ፖስቱ ነፃ አውጥተናቸዋል ምን ማለት ነው ይሄ ኮማንድ ፖስቱ ተቀባይነት የሌለው ነው እንደዚህ ነው እንዴ ስምምነቱ መቼም ለህዋት አያሳብብም አሁን ጀነራል ታደሰ ወረደ ሲቀጥል ዝናቡ ገብረመድን የሚባለው የደቡብ ዞኑ አስተዳዳሪ ደግሞ የባሰ ነገር ነው የሚናገረው ምን አለ ለረጅም ጊዜ በኮማንድ ፖስት ስም ውስጥ ሆነን የዘር ማጥፋት ሲፈጸምብን ነበር አሁን ነፃ ወጥተናል ኮማንድ ፖስቱ በኖሩ ዞሮ ዞሮ ፌደራል መንግስቱ ማለት ነው የዘር ማጥፋት እየተፈጸመብን ነው ፌደራል መንግስቱ የዘር ማጥፋት እየፈጸመብን ነው ኮማንድ ፖስት በመኖሩ አሁን ነፃ ወጣን ምንድነው ይሄ የሚያመላክተው ከዛ ደግሞ ተሰብሳቢዎቹ ተመርጠው የሚናገሩት ሰዎች ትግራይ ትስዕር ሚል ዳግም ትግራይ ታሸንፋለች ነው ትግራይ ትስዕር መሰለኝ እኮ ጦርነቱን እሳት ያቀጣጠለው ተመርጠው ቅድም ሴትዮዋን አቃታለሁ ብሎ ሲያነሳ ሰምታችሁታል ኃይሉ ምንድነው የምትጠብቁት እናንተ ጀነራሎች ምንድነው የምትጠብቁት እናንተ የትግራይ መከላከያ የትግራይ ጸጥታ ኃይል ወጣቱ እኮ ተነሳስቷል ሊዋጋ ይሄን ነው ስትል የነበረው ሴትዮዋ ስትናገር የነበረው እና ወደ ጦርነት እንግባ ትግራይ ትስዕር የሚባል ነው የመጣው ዳግም ሴትዮዋ ትሄዳለች አትሄድም ማቀው ነገር የለም ልጆች ይኑራት አይኑራት ማቀው ነገር የለም አላት ብዬ ግን አላምንም እንደንደንዶቹ 3-4 ልጆች ቢሞቱባት ኖሮ እንዲህ ብላ አትወጣም ነበረች ስለዚህ ጀነራል ታደሰ ወረደ በመጨረሻው ሰዓት ላይ እሳት ሊለኩስ አላማጣ መጣ እቺን እሳት ሲለኩስ እንግዲህ ሌላው ኃይል ይቆጣል ፌደራል መንግስቱ ይጮሃል ሌላው ይጮሃል ዘን እኔ ቅቡልነት አገኛለሁ ነው እሳቤው ወይም ደግሞ መደራደሪያ ይሆነኛል ነው ግን የነውር አካሄድ በጣም ነውረኝነት ነው ነውረኝነት ብቻ አይደለም በነውረኝነት ባላቆመው ደስ ይለኛል ኦኬ አሁን ጀነራል ታደሰ ወረደ ኮማንድ ፖስቱን መንቀላችን ነፃነታችንን አረጋገጥን ካሉ ከኮማንድ ፖስት ነፃ ወጥተናል ኮማንድ ፖስቱ ዘር ማጥፋት ሲፈጽምብን ነበር የሚል ስሜት ካዳደሩ እንዴ እኔ ነገ ከነጎዲያ ወደ ወልቃይት ወደ ምናምን የሚባለውን ነገር ምንድነው ልመልስላቸው የምችለው እንዴ ወልቃይት ምናምን ያለው መዋቅር ያው ያያችሁ አይደል ወይ ባላማጣ ያረጉ ያሉትን ነታደሰ ምንድነው የምታወሩን ቢል በዚህኛው ወገን ምንድነው የምትሉት አስተዳደሩ እንደ ዶክተር አብርሃምን ጨምሮ ማለት ነው አስተዳደሩ ይፍረስ የነባሩ አስተዳደር ይፈርሳል ምናምን ሲባል ፈርሶ ከዛ ኮማንድ ፖስት የሚል ይመጣና ኮማንድ ፖስቱ ደግሞ አሁን ነታደሰ ይመቱትና አሁንም ወልቃይት ላይ ኮማንድ ፖስት ጄኖሳይድ ሲፈጽም የነበረው ኮማንድ ፖስት ብለው ዳግም እንዲመጣ ነው
ምን እንደሚፈልገው እቺው ነገር ሪፍሌክት በተመሳሳይ መንገድ ሪፍሌክት እንድትሆን ነው ወደ ምዕራብ ትግራይ እነሱ የሚሉት። ደግሞ ከመጣ በኋላ ዛም ሴቶቹ የተባሉት እናቶች ይሄ ልማት ምናምን የተሰባሰቡት ትግራይ ትስር እንዲሉ ነው። ዳግም ትግራይ ትስር ተቀባይነት ያለው ነው እና አንዱ እኔ በጣም የገረመኝ ሰው በመጨረሻው ሰዓት ላይ ማን እንደሚቀበለው አላውቅም። እኔ እንዳየሁት ከሆነ የሰማሁትም ያለኝ መረጃም አይደለም ጀነራል ታደሰ ወረደ ሻቢያ በደብረ ጽዮን ላይም ጥያቄ አንስቷል። ለፈስፋሳ ነው ብሎ ጥያቄ አንስቶበታል። አሁን እዚህ የምታዩት አዳዲሶቹ ድመቶች የሻቢያ የህዋቶቹ ማለት ነው እነ ጭራቅ ቀረሽ ወዘተ እነ ደብረ ጽዮን ላይ የዘመቱት ደብረ ጽዮን ልፍስፍስ ነው፣ ስልጣን ቢሰጠው ፌደራል መንግስቱ ደውሎ ጠቅላይ ሚኒስትሩ ደውሎ አንተ ስልጣን ትወስዳለህ ቢል ሁሉን ነገር እርግፍ አድርጎ ይተዋል፣ ጽምዷችንን ያፈርስብናል፣ የስልጣን ሱሰኛ ነው። ዘመቻ የጀመሩት ለዛ ነው። ያዘጋጇቸው ሰዎች አሉ። ወደ ጦርነት ሊያስገባ የሚችል እከሌ መሪ ብለው ያዘጋጇቸው ሰዎች አሉ። እነ ድመቶቹ ማለት ነው ሻቢያን ጨምሮ። በደብረ ጽዮን ደስተኛ አይደሉም ሻቢያዎች። አግሬሲቭ አይደለም። ስልጣን ቢለው ጠቅላይ ሚኒስትሩ ሮጦ ይሄዳል። የሚታመን ሰው አይደለም ደብረ ጽዮን እያሉ ነው ያሉት። አይደለም ታደሰ ወረደ ነው እያልኳቸው ያለው። ታደሰማ ገና ያበሻቅጠዋል። ገና አልተመዘዘብህም። ጀመሩህ እንጂ ገና ነው አንተ ጋር እንዲህ አይነት ነገር አድርገህ ነገ ሮጣ አዲስ አበባ ልትመጣ ነው ሊገሉኝ ነው ምናምን ብለህ እንዲህ አይነት እሳት ለኩሰ። እኔ ዛሬው ከምንም በላይ ከእሳት መለኮስ ከጦርነት መለኮስ ለይቻላየው ተንኮል ነው የተደረገው። አስተዳደር ህጉ ምንድን ነው? ህዝብ ይመርጣል። ወደ አወዛጋቢ ቦታዎች ናቸው። በስምምነቱ መሰረት ነው የሚሄደው። በህገ መንግስቱ መሰረት ነው የሚሄደው። ቀጥሎ ሪፈረንደምም ከሆነ ምንም ከሆነ በህገ መንግስቱ መሰረት ይሄዳል። ዛሬ ግን መጥተህ በዚህ ልክ ተቆጣጥረነዋል፣ ኮማንድ ፖስቱን አባረነዋል፣ ይሄ ጄኖሳይድ ፈጻሚ ነው ስትል አይ ቲንክ ምን አይነት የጥላቻ ንግግር የጦርነት ንግግር መሆኑን የመጨረሻው ስቴጅ የደረሰ መሆኑን ነው የተመለከትኩት። ይሄ አንደኛው ነው። ሁለተኛ አሁን ይሄ የጦርነት ቅስቀሳውን የጥላቻ ንግግሩን ወደ መዋቅሮቻቸው እና ወደ ሚዲያዎቻቸው አስተላልፈዋል። በነገራችን ላይ ሁለተኛው ነገር እሱ ነው። አሁን አዲስ ክስተቶች ያሉት ጥላቻውንም የጦርነት ቅስቀሳውንም ወደ መዋቅራቸው በሚዲያቸው እያወረዱ መሆናቸው ነው። ያወዛጋቢ ምናምን የሚባል ቅድም ያሰሟችሁ ድጋሚ መስማት እንችላለን። የፕሪቶሪያ ስምምነት ሙሉ ለሙሉ በሚዲያዎቻቸው መጥተው የመቃዳድስ ስራ ነው ይሰሩ ያሉት። የለም ፕሪቶሪያ የሚባል የለም። አንዳንዶቹ እንደውም በቃ በነገራችን ላይ አቶ ገዱ አንዳርጋቸው ንጉስ ሆኗል አሁን ህወሓት ውስጥ። አቶ ገዱ ዝም ብሎ አይደለም የሚነሳው። ደብረጽዮን ከአንድ ጊዜ ሁለት ጊዜ ሲያነሳው በባዶ አቅጣጫ እየሰጠ ነበር። ነግሬያቸዋለሁ። የአቶ ገዱን ሐሳብ እያመጣን አንዱ አዲሱ ስትራቴጂያቸው የአቶ ገዱን ሐሳብ ማስተጋባት ነው ብያችሁ ነበር። ታስታውሳላችሁ? ደብረጽዮን ባዶ አይደለም። አቶ ገዱ የተከበሩ አቶ ገዱ አንዳርጋቸው ያለው። ከዛ ቀጥሎም የትግራይ ሚዲያዎች ጠቅላላ አቶ ገዱን ይዘው የመጡት አቶ ገዱን ፕሬዝ ያደረጉት በባዶ አይደለም። የሚያስቀው በአቶ ገዱና በይልቃል መካከል የተፈጸመው ድብድብም በባዶ አይደለም። እሱ ብዙ ጊዜ አንስቼላችኋለሁ። አንተ የአማራን ጥቅም አሳልፈ የሰጠህ ከአማራ ዞር ማለት ያለብህ
ብሎ ያለው ይልቃል ምናልባት ሊያሰራ ይችል ይሆናል። ምናልባት ይልቃል ተናዶበት። አሁን ግን በሙሉ የተሰጣቸው አቅጣጫ በሚዲያዎቹ በምኖቹም አቶ ገዱ ነው። በነገራችን ለምንድን ነው አቶ ገዱ? ለምን ተከበረ አቶ ገዱ? በትግራይ ብሔርተኞች በትግራይ ሚዲያዎች በምናምን ያ ሁሉ ተረስቶለት ለምን ተከበረ? ለምን እያንዳንዳቸው እየመጡ ኖት ኦንሊ ደብረጽዮን ምክትል ፕሬዚዳንቱን አማኑኤልን ሰምታችሁታል። አቶ ገዱ ነው ያለው። አሁን ወደ ሚዲያዎቹ ሄደ አቶ ገዱ ማለት ጀመሩ። እኔ መጥቼ ነግራችኋለሁ። አቅጣጫ ተቀምጧል። የአቶ ገዱ ሐሳብ ይስተጋባል። አቶ ገዱ ከዚህ በኋላ ይደበቃታል እንጂ አይወጣትም። ከወጣ አደገኛ ሁኔታ ነው ያልኳችሁ። እኔ አሁን ስለ አቶ ገዱ ላወራ ፈልጌ አይደለም፣ እንድታስታውሱ ስለፈለኩኝ። ምንድን ነበር ያልኩት? አቶ ገዱ ለጠቅላይ ሚኒስትሩ 3 ገጽ እንደጻፉት ለእናቱ አማኑኤል ለነ ደብረጽዮን ለሌሎቹም 6 ገጽ መጻፍ ነበረባቸው። ይከፋል። ታስታውሳላችሁ? እነ ደብረጽዮን እያመጡባቸው ያለው ነገር እነ አማኑኤል እያመጡባቸው ያለው ነገር ከገዱ አንፃር የከፋ ነገር ነው ይዘው እየመጡ ያሉት። ዛሬን ሳይሆን ወደፊትን የሚያሳስብ ዛሬ የህወሓት ሚዲያዎች ወይን በሏቸው ካድሬዎቹ በሏቸው በሙሉ እያስተጋቡ ያሉት አቶ ገዱ ነው። ዛሬ የምትሰሙት ቅድም የጥላቻ ሲናገር የነበረው የምትሰሙት አንዱ እሱ ነው። ለምን አቶ ገዱ ለምን ዝም አለ ለምን ጠፋ የሚለውም ከዚህ ጋር ይተሳሰራል። ዛሬ የተላለፈ ወይን ላይ ዋና ሚዲያቸው ላይ ላሰማችሁ። በእና እምበር ጭቡጥ ናይ ግራውንድ ዘለዎ ናብ ክርክር ዝወስድ ናብ ጭቅጭቅ ዝወስድ ሕጋዊ ምክንያት ዘለዎ ይኮነን። ልዕሊ 30 ዓመት እቲ ሕገ መንግስቲ ቃብል መሰረት ያው ንቡር ናይ ትግራይ መሬት ኮይኑ ህዝብ ትግራይ እናነበረሉ ዝነበረ መሬት እዩ። ናብ ግጭት እውን መርሑ ይፈልጥ። እንደውም ሓደ ግዜ ኣብ ዞባ ምዕራብ ኣብ ግጮው ከባቢ ኣብ ሓንቲ ጣብያ ሓረስቶት ብዛዕባ ኣብ ዝሕረስ መሬት መትከል ተዳፊኦም ክልቲኦም መንግስታት እውን ሒዞም ነይሮም። ናይቶም ሓረስቶት ናይቶም ውልቀ ሓረስቶት ግጭት ሕርሻ ኣብ ምስፋሕ ዝተፈጠረ ግጭት ተፈጢሩ ከመይ ይፈታሕ ዝብል ነገር ናይ የምሓራ መንግስት እውን አቶ ገዱ አንዳርጋቸው እናሃለው በትግራይ ወገን እውን አቶ ባይ ወልዱ እናሃለው አፍቱ ቦታ ኸይዶም ባልተና ንፈትሖ ንስኻትኩም መንጎኛ አንኩም ተጠወሉ ትህዝቡ ማለት እዩ። ኢማጂን ኣብ ሓንቲ ጣብያ ኣብ ሓደ ተሓራሳይ ቦታ ከባቢ ናይ ቁሸት ተሓራሳይ ቦታ ኣብ ሓሮ መንጎ ሓረስቶት ዝተፈጠረ ግጭት እዩ ዝብለካ ዘሎ። ተሓርት ህዝቢ እዚኣ ባልተና ንፈልጥ ስለንፈልጣ ባልተና ንፈትሓ ናይ ትግራይ ዓበይቲ ዓዲ ናይቲ ከባቢ ናይ ግጫው ዓበይቲ ዓዲ ኮፍ ኢሎም ካብዚያ ናብዚያ ባደማውን ናይ ትግራይ እያ ካብዚያ ድማ ናይ ክልል ኣምሓራ ሓረስቶት ናይ ግጫው ሓረስቶት ንሓርሶ መሬት ባዕሉት ህዝቢ መንግስታት ኮፍ ኢሎም ናተዓዘቡ ባዕሉት ህዝቢ ኮፍ ኢሉ ዝመርሖ እዩ ማለት እዩ። ሕዚ ኣይኮነን ዞባ ሙሉእ ዘይኮነስ ዋላ ታታ ድንበር ናይ ሓንቲ ቁሸት ድንበር ኣብ መንጎ ውሕዳት ሓረስቶት ዝተፈጠረት ግጭት ኳስ በከምዚ መስምዑ ኣብ መንጎ ህዝቢ ኣምሓራን ኣብ መንጎ ህዝቢ ትግራይን ኣብ መንጎ ግጫውን ኣብ መንጎ ናትና ፀገዴ ዝበሃል ከባቢ ተፈጢራ ዝነበረት ናይ ቦርደር ናይ ሕርሻ ቦታ ኳ በከምዚ መልክዑ እናተፈትሐ ማጽ ግጭት ተፈጢሩ ይፈልጥ ክርክር ተፈጢሩ አይፈልጥ ብመንነት ተኸሊሉ ሕገ መንግስቲ ማለት እዩ ብመንነት ተኸሊሉ ስለዚ ናይ አምሓራ ቦታ ይፍለጥ እዩ ናይ ትግራይ ቦታ ይፍለጥ እዩ ምዕራብ ትግራይ ናብ ክርክር ዝኣቲ ኣይኮነን ሶ ኣብቲ ከባቢ ዘሎ ህዝብስ ብዙ ደረጃ ተኸራኺሩን ተጋጭውን ዘይፈልጥ ምዃኑ ምድምዳም ከድሊ እዩ መንዳእ ይፈጢርዎ እንተተባሂሉ ያው ስርዓት ብልጽግና ይፈጢርዎ ማለት እዩ
ስርዓት ብልጽግና ንምንታይ ኢንቴንሽናል ህዝብ ምሓራን ህዝብ ትግራይን እናዳመኻ እናጋጭኻ ናይ ምንባር ስትራቴጂ ተኸቲሉ ድሕሪ ምፍጣር ስርዓት ብልጽግና ኣብቲ ከባቢ ዝኸሓዱ ተጋሩ ናይ መንነት ሕድቶ ዶ ናይ መሬት ሕድቶ ዶ ናይ ዋንነት ሕድቶ ዶ ወዘተ ብምልዓል ከልዕሉ ብምግባር ኣቢልካ ክልቲኦም ህዝብታት እናተጻልኡ እናተዳመየን ምንባር ዝተፈሓሰ ውድት እዩ እያጋጨን ያለው ብልጽግና ነው። እኔ በደንብ ሙሉን አስተርጉሜ ነው የመጣሁት ፕሮግራሙን። ይሄ በቃ የመጨረሻ ወይን ላይ ነው፣ የፓርቲ ሚዲያ ነው። በጣም የጥላቻ ንግግሮች ናቸው። እንግዲህ ይሄ ሰው ተጋዳላይ የሚሉት ነው፣ ሚዲያቸው ነው። ዝም ብሎ ተራ ምሁር ወይም አስተያየት ሰጪ አይደለም። አቅጣጫ ተሰጥቷቸው የካድሬ ውሳኔውን የፓርቲ አባል ስትሆን ደግሞ ህወሓት ውስጥ ሴንትራላይዝድ ነው፣ በፓርቲ የተወሰነውን ውሳኔ ነው የምትናገረው የፈለገ ደረጃ ቢሆን። ስለዚህ ምንድነው እያለ ያለው? እያጋደለን ያለው ወልቀ እንትና ነው፣ ብልጽግና ነው። ህዝባችን አማራና ትግራይን እያጋጨ ያለው ብልጽግና ነው። የኛ ጉዳይ በአቶ ገዱ ዘመን አልቋል። አቶ ገዱ ግጨውን መተው ከግጨው ወደዚህ ወደዛ ተብለን ወስነናል። ያለቀ ጉዳይ ነው። ይሄ ባለቀበት ሁኔታ ይሄን ግጭትና ይሄን ብጥብጥ እየፈጠረ ያለው ብልጽግና ነው እያለ በቃ ይሄ ነው ለአቶ ገዱ ራስ ምታቱ ይሄ ነው። በነገራችን ሌላ አይደለም። እና አሁን የምሰማው ነገር አቶ ገዱም አፕሮች የተደረገው እግዚአብሔር ቢቀናው ፕራይም ሚኒስትርም ሊያደርጉት ይፈልጋሉ። አቶ ገዱ ቢቀናቸው እስከ ጠቅላይ ሚኒስትር ደረጃ ቦታውን እንዲይዝ ሲይዝ ግን አሁን እንዳልኩት የድሮውን የግጫውን ህግ አጽድቆላቸው ማለት ነው። የቀጣዩ ጠቅላይ ሚኒስትር ህወሓት አዲስ አበባ ከገባ አቶ ገዱ የሚሆንበት፣ አቶ ገዱ ሲሆን ደግሞ እነሱ ያው የሚፈልጉትን እስኪያገኙ ድረስ ማለት ነው። አፕሮች የተደረገው አቶ ገዱ ጀግና የተደረገው ምን የተደረገው በባዶ አይደለም። ቤንችማርክ እንትናቸው መቁረጫቸው አቶ ገዱ ነው የሆነው። ወጥቶ የማይናገረውም ለዛ ነው። ስለዚህ ደብረጽዮን አቶ ገዱ አለ፣ አማኑኤል አሰፋ አቶ ገዱ አለ፣ የህወሓት ሊቀመንበር፣ የህወሓት ምክትል፣ ሚዲያዎቹ በሙሉ ከዛ በኋላ አቶ ገዱ ማለት ጀመሩ። የአቶ ገዱ ስምምነት ማለት ጀመሩ። እንደ ትልቅ ስምምነት፣ እንደ ዋና ስምምነት ቢኮዝ የመንግስት የክልሉ ፕሬዝዳንት ነው በሚል ያኛውም የክልሉ ፕሬዝዳንት ነው በሚል እንደ መከራከሪያም ያችን ስምምነት ነው ይዘው እየመጡ ያሉት። የሚያዋጣን አቶ ገዱ ነው ተብሎ አቶ ገዱ ነው አሁን ከፕሪቶሪያ ስምምነት በላይ ትልቁ አቶ ገዱ ነው። ቃል የገቡለትም ለዛ ነው። ሜቢ የማታውቁት ያልሰማችሁት ካለ ስሙት። አቶ ገዱን የዛኔ የሶኮልድ ግጫውን መስማት ትችላላችሁ። ነዋሪዎች፣ ሽማግሌዎች፣ አመራሮች ጸገዴ ወረዳ ነዋሪዎች፣ ሽማግሌዎች፣ አመራሮች፣ ከጠገዴ ወረዳ የመጣችሁ የሀገር ሽማግሌዎች እና አመራሮች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን የጋራ ችግራችንን በጋራ ተነጋግረን ለመፍታት ለመገናኘትና እንደገና ደግሞ ለብዙ ጊዜ ሲያጨቃጭቀን የነበረውን ችግር ፈተን ለመገናኘት እንኳን አበቃን እላለሁ። እንግዲህ ሁላችሁም እንደምታውቁት ባለፉት ዓመታት በብዙ መንገድ የሚገለጽ ከወሰን ጋር በተያያዘ ስንጨቃጨቅ ቆይተናል። ይህንን ጭቅጭቅ ለመፍታት የተለያዩ ውጣ ውረዶችን አካሂደናል። ህብረተሰቡም ይሄ ችግር እንዲፈታ ግፊት ሲያደርግ ነበረ። እንደገና ደግሞ ሌሎች ወገኖች ይሄ ችግር እንዳይፈታ ትግል ሲያደርጉ ነበረ። በአንድ በኩል ችግሩ እንዲፈታ የህብረተሰቡና የሁለቱን ክልል ህዝቦች፣ የሁለቱን ወረዳ ህዝቦች፣ የሁለቱን ድርጅቶች ግንኙነት እንዲዳብር የሚፈልጉ ችግሩ ቶሎ እንዲፈታ፣ የሁለቱን ድርጅቶችና የሁለቱ ወረዳዎችና ህዝቦች
ጭቅጭቅ እንዲቀጥል የሚፈልጉ ደግሞ ችግሩ እንዳይፈታ በተለያየ አቅጣጫ የተለያዩ ሐሳቦች ሲሰነዘሩ ቆይተዋል። እነሆ እንግዲህ ብዙ ውጣ ውረድን አልፈን ይህንን ችግር የሁለቱንም ወረዳ ህዝብ በሚጠቅም መንገድ የጸገዴንና የጠገዴን የወሰን ችግር የብአዴንና የህወሓት አመራሮች በጋራ ተነጋግረን ዳግም ላይመለስ ለመጨረሻ ጊዜ መፍትሄ ሰጥተነዋል። እንኳን ደስ አላችሁ፣ እንኳን ደስ አለን እንላለን። በዚህ ውሳኔያችን ዳግም ላይመለስ ለመጨረሻ ጊዜ ፈተነዋል። እንኳን ደስ ያላችሁ፣ እንኳን ደስ ያለን ያለው ይሄ ነው። ገዱ ፋክተር ማለት ትችላላችሁ። እቺ ፋክተር ናት አሁን ዋነኛ መንጠልጠያ ሆና የመጣችው። ተሸናፊ የለም፣ አሸናፊ ነው ያለው። አሸናፊዎቹ ደግሞ የጠገዴና የጸገዴ ወረዳ ነዋሪዎች ናቸው። ትልቅ የጋራ አጀንዳ እያለን በትንንሽ ጉዳዮች ስንጨቃጨቅ የቆየንበትን ሁኔታ በማስወገድ አሁን ህብረተሰባችን በሰላም በአንድ ፊቱ ያለ ስጋት ግጭት ይነሳ ይሆን ወይ ግጭት ተነስቶ ደግሞ ደም መቃባት ከተጀመረ ሌላ አደጋ ይፈጠር ይሆን ወይ እርስ በርሳችን ወንድማማች የሆነ ህዝብ ነው ለሌላ ነገር ይጋለጥ ይሆን ወይ በሚል ስጋት የነበረበት ሁኔታ የተወገደበት እንዲሁም ህዝቡ ተረጋግቶ ልማትን ለማልማት በአንድ ፊቱ በጸረ ድህነት ትግል በጋራ ተባብሮ ለመስራት የሚያስችል ውሳኔ ነው የወሰነው። የህዝብ ለህዝብ ግንኙነት በእውነቱ ለመናገር ጭቅጭቅ በነበረባቸው ወቅቶች የጸገዴና የጠገዴ አርሶ አደሮች ወንድማማችነት ምን ያህል ጠንካራ እንደነበረ የተገነዘብንበት ሁኔታ ነው ያለው። ህብረተሰቡ ለሰላም አብሮ ለመኖር ምንም አይነት በውስጡ ችግር የሌለበት ዋናው በየት ይተዳደር ይህ አካባቢ በየት ይተዳደር እንጂ በህብረተሰብ መካከል ምንም አይነት ችግር የሌለበት ሁኔታ እንደነበረ እናውቃለን። ይሄ ችግር ደግሞ መፈታቱ የህዝብ ለህዝብ ግንኙነቱ ይበልጥ እንዲጠናከር ወንድማማችነት እንዲጎለብት የሚያስችል ነው። እንዲሁም ለህዝቡ ግንኙነት ብቻ ሳይሆን ይሄ ችግር መፈታቱ በሁለቱ ድርጅቶች በብአዴንና በህወሓት መካከል የህዝብ ለህዝብ ብቻ ሳይሆን በህወሓትና በብአዴን መካከል ያድሳል ነው። እንግዲህ አሁን ለሶስተኛ ጊዜ ሊታደስ ነው። አቶ ገዱን ወደ ጠቅላይ ሚኒስትርነት ካመጡት እና ይሄ ነገር ከተሳካ እነሱም አዲስ አበባ ከገቡ ለሶስተኛ ጊዜ ይታደሳል ማለት ለሶስተኛ ነው። ለምን? ምክንያቱም በኢህዴን ጊዜ ነበር ያው ኢህዴን ብአዴን ደን በብአዴን ጊዜ አሁን ደግሞ ለሶስተኛ ጊዜ አይዶን ነው። አቶ ገዱ ምን ድርጅት ይዘው እንደሚመጡ ፋኖን ይመሩት ይሆን አላውቅም። ለሶስተኛ ጊዜ ሲሆን ግን ፕራይም ሚኒስትር ይሆናል አቶ ገዱ። የገዱ ህግ ወይም የገዱ ስምምነት በሚል ጻፉት አዲስ ኮምፓሶች። የገዱ ስምምነት የገዱ ህግ እያላችሁ ማለት ይሄ የገዱ ስምምነት የገዱ ህግ ነው። ቲፒኤልኤፍ ይዞት እየመጣ ወይ ገዱ ፋክተር ማለት ትችላላችሁ። የነበረውን በተለይ ቅርብ ጊዜ አካባቢ ተፈጥሮ የነበረውን የሻከረ ግንኙነት በማስወገድ በአንድ መንፈስ እንደተለመደው ለጋራ ዓላማ ስኬት በተለይም ደግሞ ጸረ ድህነት ትግሉን ዳር ለማድረስ አብረን የምንሰለፍበትን ሁኔታ የፈጠረ ውሳኔ ነው የወሰንነው። ይሄ ውሳኔያችን የወሰኑን ችግር መፍታት ብቻ ሳይሆን ሁለቱ ክልሎች ሁለቱ ወረዳዎች የሁለቱ ወረዳ ህዝቦች ተጠቃሚ የሚሆኑበትን የጋራ ልማት አቅደን መስራት እንዳለብን በትምህርት ሙሉን እዛ ሄዳችሁ መስማት። አሁን ተከታታይ ፕሮግራም እየሰሩበት ስለሆነ ፕሮዳክሽንም ዶክመንተሪም የዘገባም እየሰሩበት ነው ያለው ይሄን ነገር እና አሁን አንዱ የመጨረሻ መንጠልጠያ ያደረጉት ፕሪቶሪያ ተሰርዟል።
ፕሪቶሪያ የሚባል ነገር የለም። ያለው ትልቁ ነገር የገዱ ህግ ነው ያለው፣ የገዱ ስምምነት ነው ያለው፣ ወይም ገዱ ፋክተር ነው ያለው። ስለዚህ ነው አሁን በእያንዳንዱ መሪ፣ በእያንዳንዱ ካድሬ፣ በአዳዲሶቹ ድመቶችም፣ በትግራይ ብሔርተኞችም፣ ውጭ ሀገር ባሉ ሚዲያዎችም ገዱ እየነገሰና እየከበረ ያለው በዚህ ምክንያት ነው። ስለዚህ እነሱ አሁን መከራከሪያቸውን ያመጡት የግጨው ፋክተር በሚል የገዱ ፋክተር ነው። ለዚህ ነው ሰውየው መጥቶ አስታውሳለሁ፣ የዛሬ ንግግር ነው በነገራችን። አንዱ ያየሁት ነገር እሱ ነው። ሁለተኛ ድፍን ጥላቻ ነው እየመጣ ያለው። ይሄ ድፍን ጥላቻ በከፍተኛ ሁኔታ እንዲስተጋባ የማድረግ ወደ ጦርነት ለመግባት የጥላቻ ኔሬቲቭ በቲፒኤልኤፍ ሚዲያዎች፣ በወይን ሚዲያዎች ላይ የማስተላለፍ ነው። አዲስ አበባ እንገባለን፣ ጦርነቱ እስከ አዲስ አበባ ነው ወዘተ የሚል ምናልባት እነሳሚ ትግርኛም ስለምችሉ ለሌሎቹ በጽሁፍ እየተረጎማችሁላችሁ ሄዱ። ይሄንን እንግዲህ በወይን ላይ እየቀረበ ጦርነት ከተጀመረ ያው ጦርነቱን አዲስ አበባ እናደርጋለን አይነት ነገር ነው እየተነገረ ያለውና ስሙት። ይሄንን ካልአይ ስድቅ ስደዱ አዲስ አበባ ተዘይ ኮይኑ አዲስ አበባ ተወዲዎም ትግራይ እናፍረሱ፣ ህዝብ ትግራይ እናፍረሱ፣ ከምድሌቶም ትግራይ እናቆራረሱ እናሸጡ ከምድሌቶም ዝዕንድርሉ ጊዜ እናሓፀረ ምኻዱ ኣይተርፍ። ስለዚ ህዝብ ትግራይ ኣብዚ ጉዳይ እዚ ክነቅሕ ዘለዎ እዞም ሓይልታት እዚኣቶም ፀረ ህልውና ህዝቢ ትግራይ ምዃኖም ኩሉ ህዝቢ ክፈልጥ ክኽእል። ፀረ ህልውናና እዮም፣ ፀረ ዝብሄር እዚ እዮም፣ ፀረ ረብሓ ዝብሄር እዚ እዮም፣ ፀረ ማንነት ዝህዝቢ እዮም። በዛ ደረጃ እዚኣ ተወሲዱ ክቃለስ እዩ ዝግባእ ህዝብና ማለት እዩ። ስትራቴጂዮም ኣጥፊኻ ናይ ምጥፋእ ስትራቴጂ ኣጥፊኦም ክጠፍኡ እዮም ዝሓዙ ዘለዉ እምበር ብዙ ደረጃ እዚ ተጋሩ ኮይኖም ምስ ትግራይ ዝስለፍሉ ምስ ትግራይ ዝቕፅልሉ ንህዝቢ ትግራይ ክንጥቅምጣት ተኣክል ረብሓ ዘረጋግፁ ጻፉልን። ሳሚ ትርጉሙ እንዲህ አይነት እንግዲህ የጥላቻ ንግግር ነው። ጸረ ህዝብ ጸረ ምናምን እየተባለ የሚሰጥ ነው። አሁን ጦርነቱን ከዚህ ቀጥሎ ያለውን ስለ አዲስ አበባ ጦርነቱን አዲስ አበባ ማድረግ እንደሚፈልጉ የሚያነሳውን እንስማውና ወደሚቀጥለው እንሄዳለን። ተወዲዎም ህዝቢ ከይትቃለስ ብለለው፣ ህዝቢ ከይትሰምር ብለለው፣ ሓድነት ከይፈጥር ይሰርሐለው። መናእሰይ ትግራይ ካብኡ ወፅኦም ናብ ስደት ክኸዱ ክጠፍኡ፣ ናብ ቃላይ ክጠልቁ ዓብይ ስራሕ ይሰርሑ ኣለዉ። ናብ አዲስ አበባ ክስደዱ ዓብይ ስራሕ ይሰርሑ ኣለዉ። ህዝቢ ትግራይ ፀገማት በብግዚኡ ይገጥምዎ እዮም። ተወዲኡ ብሓድነት ተቃሊሱ ፀላእ ስዒሩ እዩ ዝወፅእ እምበር ህዝቢ ትግራይ ገሊሱ ኣይፈልጥን። ህዝቢ ትግራይ ካብ ቃልሲ እፅፍ ኢሉ ገንበሮ ዓፂፈ ይፈልጥን። መንእሰይ ትግራይ እውን ተመሳሳሊ ናይ ወለዱ ታሪክ ዘለዎ ጅግና መንእሰይ እዩ። 2013 ማንም ከይፀውዖ ናይ ባዕሉ ወነ ብናይ ባዕሉ ሃርበኝነት ታናይ ወለዱ ጅግንነት ሒዙ ፀላኣይ ኣንበድቢዱ ካብ ትግራይ ኣብ ውሽጢ 8 ወርሒ ዝፀረገ መንእሰይ እዩ። ሕዚ ከም ዝመስል ጅግንነት ናይቲ መንእሰይ ክምንጥሉ ንዓውፃ ይብልዎ ኣለዉ። ዋናይ ክወፅእ ዓዲ ሓዲሩ ግዝኣት ሓዲጉ ናበይ ክወፅእ ኣበይ ክነብር? አዲስ አበባ እንታይ ውሕስና ኣላ? ኩናት ተተጀሚሩስ ኣበይ ከም ዝጅመር መን ይፈልጥ? ኣበይ ከም ዝውዳእ መን ይፈልጥ? መን የድሕኖ አዲስ አበባ ኸይዱ? ኣይናይ ስርዓት የድሕኖ? ኣይኮነን እቲ መንእሰይ ትሕዚ ካብዚ ውፃእ ዝብልዎ ዘለዉ መንእሰይ ንባዕልቶም እንታይ ውሕስና ኣለዉ? አዲስ አበባ ከመይ ጌራ ናይና ውሕስና ናታቶም ክትኮን ትኽእል? ኣይትኸውንን ኣይትኸውንን። ኣሽባይት ነቲ ካብዚ ንዓ ውፃእ ውፈር ዝብልዎ ዘለውስ ንባዕልቶም እውን ውሕስና የብሎምን አዲስ አበባ ዘነብር ርግፀኛ ኮይኑ ክዛረባ ዝኽእል
ካብ ኣዲስ ኣበባ እውን ካልኣይ ግዜ ካልኣይ ስድሪ ክስደዱ እዮም ካብ ኣዲስ ኣበባ ተዘይ ኮይኑ ኣዲስ ኣበባ ተወዲቦም ትግራይ እናፍረሱ ህዝቢ ትግራይ እናፍረሱ ከም ድሌቶም ትግራይ እናቆራረሱ እናሸጡ ከም ድሌቶም ዝዕንድርሉ ግዜ እናሓፀረ ምኻዱ ኣይተርፍ ስለዚ ህዝቢ ትግራይ እንዲህ ነው እንግዲህ ማስፈራራቱ እስከ አዲስ አበባ ነው የሚሄደው ይሄ በፓርቲያቸው ሚዲያ የተላለፈ ትልቅ ካድሬያቸው ነው እንዳልኳችሁ ህወሓት ኔትወርክድ ስለሆነ የግል ሀሳብ የሚባል ነገር የለም በዚህ መልኩ ነው እንግዲህ እየተዘጋጁ ያሉት በአንድ በኩል እነ ጀነራል ታደሰ ወረደ ህዝብ እየሰበሰቡ ጦርነት እየቀሰቀሱ ነው ትግራይ ትስዕር እያሉ ነው ተዘጋጅ ወጣት እያሉ ነው እናቶች ምናምን እንደ ድሮ ሴቶችም ምኖችን በዚህ በልማት በምናም በሚል የሰበሰቧቸው 1 ለ5 ወዘተ የሰበሰቡትን አዳራሽ ያወጡ ምን እየሰራችሁ ነው ወደ ጦርነት እንሄድ ወጣቶቻችን ተዘጋጅተዋል እንግባ እንግጠም እያሉ ነው አንድ በሌላ በኩል ደግሞ እንደዚህ አይነት ከፍተኛ የጥላቻ ንግግር በሚዲያቸው እየመጡ እየተናገሩ ያለበት ሁኔታ ነው ሶስተኛ ፕሪቶሪያ ስምምነትን ሙሉ ለሙሉ ያፈረሱበት ማፍረስ ብቻ ሳይሆን አይ የሚቀጥለው ስምምነት የገዱ ስምምነት ነው ከፕሪቶሪያ ወደ ገዱ ስምምነት ነው የተከደው በነገራችን ከፕሪቶሪያ ላይ ከነበረው አግሪመንት በነ ጌታቸው ረዳ በነ ጀነራል ጻድቃን በነ ሬድዋን በነ ጌዲዮን የነበረው ስምምነት ተቀየረና በገዱና በቀድሞ የትግራይ ክልል ፕሬዝዳንት ማከለ ያለ ስምምነቱ ወደሱ ነው ወደ ኋላ የተመለሱት ከዛ በኋላ ማስተዳደሩ መፍረስ አልነበረበትም ልክ አይደለም ምናምን የሚል ነው እያሉ ያሉት ይሄ አንዱ ነገር እየታየ ነው ስለዚህ እያነሳሱ ለጦርነት እያዘጋጁት ያለበት ሁኔታ ነው ያለው ይሄ መጨረሻው ምዕራፍ ነው አንድ ወር ከምናምን የቀራቸው በእቅዳቸው መሰረት ከአንድ ወር ከምናምን በኋላ ምንም ጥያቄ የለውም ምርጫው ከመካሄዱ ጥቂት ቀናት ሲቀረው ጦርነቱን ይለኩሳሉ ይሄ መንግስት የሚያቂ ይመስለኛል የሚዘጋጅ ይመስለኛል በዛ ደረጃ ነዳጅ እያመጡ ነው እያከማቹ ነው ገንዘብ እያከማቹ ነው ከመንግስት ሰራተኛው 20% እየቀረሱ ነው መሬት እየቸበቸቡ ነው አይደለም ለነሱ ለኪሶቻቸውም የነሱም ሰዎች እኛም አይቅርብም ብለው መሬት እየቸበቸቡ ነው ያሉት ከዘመኑ ጋር የሚራመዱ አይደለም እየወጡ እየደነፉ ነው እንደ ድሮ እኛ ማለት ጀነራል ነው የትግራይ ህዝብ ሁሉ ጀነራል ነው የትግራይ ህዝብ ሁሉ ባላይ ጀነራል ነው ያሉ ያው ይሰማችሁት ነው እነዚህ ሰዎች በትላንትና አስተሳሰባቸው ነው ያሉት በትላንትና ነገራቸው ነው የተለወጡ ነገር አይደለም ሀብት ምናምን ነው እንጂ ያለው ድንቁርና እንደቀጠለ ነው ያለው የአደገኛ አስተሳሰብ እንደቀጠለ ነው ያለው እነ ምግበይ ነው እየመሩት ያሉት የሀብት ማማ ላይ ወጥተው ያስተሳሰብ ድህነት ውስጥ ያሉ ማለት ነው እንደ መጨረሻ እንደሞጫ የዛሬ 5 ዓመት አካባቢ የቀድሞ የአየር ኃይል አዛዡ የህወሓት አባል የነበረው በኋላ የአየር ኃይል አዛዥ የነበረው አቶ ጀነራል አቤ ወይም አበበ ተክለሃይማኖት ስለ ምግባይ ያነሳውን ነገር ሰምቼው እንደው በሱ ብንወጣ ደስ ይለኛል ማለት ምንድነው ያየሁት እኔ በዛ ውስጥ ያለውን አመለካከት ነው ያየሁት ምን ይለዋል ምግበይ እንግዲህ የዛሬ 4 ዓመት ምናምን የተካሄደ ቃለ መጠይቅ ምግበይ ማለት አዲስ አበባን ሲቆጣጠር 4ኛ ክፍል ነበር አዲስ አበባን ሲቆጣጠር እና ቤተ መንግስቱን የተቆጣጠረው ምግበይ ነው 4ኛ ገበሬ ነው ይለዋል ያ ማይንድ ሴት ነው የሚያለቀው ባይዘው ይሄ አይደንቲቲ ላይ በጣም ግልጽ እንድትሆኑ ሰዎች አይደንቲቲን የሚገነቡት በዚህ በ1630 ምናምን ውስጥ ባለው የመማር ፌዛችሁ እንኳን ትልቅ የሚሆነው በዛ ምዕራፍ ውስጥ ነው እና ይናገራል ጀነራል አበበ ተክለሃይማኖት ምግበይ ነው 4ኛ ክፍል የነበረ ነው ይላል እኔም ማላቀው ስለሆነ አይደለም ያልሰማችሁ ሳላችሁ እንድትሰሙት ብዬ ነው ምግበይ ውበቱ ምኑ የሚሉ ሰዎች ቆንጅናው የሚሉ ተመልከቱ ስለ ምግበይ ሲያወራ አሁን ለምሳሌ ቤተ መንግስቱን የተቆጣጠረው ጀነራል የሆነ በኋላ እሱ አሁን 4ኛ ክፍል ነው የነበረው ወደ ሜዳ ሲሄድ እሱ ነው ታንኮቹን ምናምን ሁሉ መርቶ ማነስ የሚያደርገው
እና አሁን ይሄ ከተማ ውጊያ ሌላ ውጊያ የሚታማል አልነበረ ሌሎችም ከተማ ውስጥ ሲሆን እንዴት ሊሆን ይችላል የሚለው ትሬኒንግ ለማድረግ ሞክረን ነበር ግን ካየናት በኋላ እኛ እንኳን እንደነገጥን እና ግን የሚገርም ነገር የዲሲፕሊን ሲኖር በአንድ በኩል በህዝብ በኩል እዚህ አዲስ አበባ የነበረው ህዝብ የነበረው ጥሩ ሁኔታ ነው ለምሳሌ እንደ ሌላ ከተሞች ሌላ ሀገሮች ከተሞች ከዮስ ቢፈጠሩ ኑሮ ስቲሊያ ችግር ሊፈጠር ይችል ነበር ግን ራሱን በራሱ መንገድ ነው ያስተዳድረው እንዴት ነው ያስተዳድረው አላውቅም ከተማውና ጀነራል ምግበ ነበር የሚባለው ጀነራል ምግበ አሁን ከገጠር የመጣ ነው ተምሯል እዛው ትንሽ ተምሯል ያ ብዙ አይደለም የሜዳ ግን የኮድ ኮንትሮል ቤተመንግስቱን በሙሉ እና ሁሉ ጊዜ አሳውሰዋለሁ አሁን ገበሬ አራተኛ ክፍል የነበረ ገበሬ መጥተው ስንት ትምህርት የተማሩትን ሰዎች ሲያሸንፍ በፕሮሰሱ የዚህ የትግል አንስሞ እሳቱ ሰዎችን እንዴት እንደሚፈጥር ሰዎችን እንዴት እንደሚገነባ የምገነዝበት ሁኔታ ነው የነበረው አሁን ምግበይን ካበው ነው በኢህአዴግ ውስጥ አንድ አባባል አለ ታውቃላችሁ አይደል አድኖ መግደል የሚባል አባባል አለ እና በቃ ጀግና ምናምን ትሉና በካልቾ ትመቱታላችሁ አሁን ጀነራል አበበ ተክለ ሃይማኖት ምግበይን አዳነው ነው አድኖ ገደለው ነው የምትሉ እንግዲህ በዛን ወቅት ቤተ መንግስት እንዲቆጣጠር የተደረገው ሰውዬ ይሄ አራተኛ ክፍል ተማሪ አዲስ አበባ እንዲቆጣጠር ገበሬ ማለት ገበሬ ነው ይሏል እንግዲህ ይካን ምንድነው ይሄ ሰው 26 30 ዓመት ይሆነው ግድ የለም በ30 ዓመቱም ነው እንበል በቃ የዚህ አይደንቲቲው ተገንብቶ ያለቀበት በጦር መሳሪያ ማሰብ በባህላዊ ነገር የሚያስብ ከዛ በላይ መሄድ የማይችል ነገር ነው አሁን የአዲስ አበባ ህዝብ ስለተቀበለው ስላልተቀበለው አይደለም በወቅቱ የነበረው አዲስ አበባ ኦፍ ኮርስ በደርግ ተሰላይቶ ሊሆን ይችላል ግን ስለተቀበላቸውም አይደለም እና ይሄ የአዲስ አበባ ኢንቫይሮንመንቱ ሳይሆን እነዚህ ሰዎች ምን አይነት ማይንድ ሴት እንደነበራቸው ነው ዛሬ ጀነራል አበበ ተክለ ሃይማኖት የነገረን ነገር ያስሙት የምትናደዱ እንዳላችሁ ዛሬም የተለወጡ አይደሉም በዛ ማይንድ ሴት በአራተኛ ክፍል ማይንድ ሴት ነው ያሉት ይሄ ነው ወደ ጦርነት የሚገፋቸውም ረጎራም ለውጡ ምንድነው ሀብት አካብተዋል የመጨረሻ ቢሊዮነር ሆነዋል ልዩነቱ እሱ ነው ገበሬ መሆኑ መጥቶ አራተኛ ክፍል ሆኖ መጥቶ ነገር ግን ከጥቂት ጊዜ በኋላ ቢሊዮነር እንደው በዓለም ታሪክ ውስጥ እንደው ጥቂቶች አይሆኑም እንደዚህ በኢትዮጵያ ታሪክ ማግኘት በጣም ይከብዳል እነዚህ ሜርኩሪ ምናምን እነዚህ ሸጡ ከተባሉት የስድስተኛ ክፍል ምናምን ባለሀብቶች አሉ አማራ ክልልም አሁን ጥሎ ይወጡ የሆነ በጣም በቃ ኤክስትሪምሊ ገወጥ ነገር ውስጥ ካልገባ የአራተኛ ክፍል ተማሪ ሆነ ገበሬ ሆነ መተ ሚሊቴሪ ውስጥ ቆይተ ቢሊዮነር ስትሆን ምን ማለት ነው እሱን ነው እየነገረን ያለው ጀነራል አበበ ተክለ ሃይማኖት እና ለማንኛውም እንደዚህ አይነት ሰዎች ናቸው የጦርነት አታሙ እየመቱ ያሉት የጥላቻ ንግግር እየሰበኩ ያሉት እነዚህ ናቸው ምን ይፈጠራል ምን ይሆናል በቀጣይ ምን ይሆናል ጊዜ ፈጅቷል ጦርነቱን ለመጀመር ግን ሙሉ ለሙሉ ዝግጅት ማድረግና ማጠናቀቃቸውን የሚያመላክት መሆኑን መግለጽ ያስፈልጋል ብዬ ነው ማስበው መቄዶንያ ሄዳችሁ ሰብስክራይብ እንትን አድርጉ ተከታተሉ በአዲስ ኮምፓስ ስም ትላንት አንድ ሰው ድጋፍ አድርጌያለሁ ብሏል አንድ ሰው ሌሎች ሰዎች ነግራችሁኛል አሁንም ግን በአዲስ ኮምፓስ ስም መቄዶንያ ሄዳችሁ ድጋፍ እንድታደርጉ ደግሜ ያሳስባችኋለሁ አዛውንቶችን መደገፍ የአይምሮማን መደገፍ በጣም ትልቅ ስራ ነው ብዬ ነው ማምነው ስትደግፉ በአዲስ ኮምፓስ ስም ነው ያላችሁ እንድትደግፉ በድጋሚ ጥሪ ያቀርባለሁ መልካም
ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ